ሰላም ጤና ይስጥልን የሚዲያችን ተከታታዮች ለዛሬ የቀድሞ የኢህአዴግና የብአዴን ከፍተኛ አመራር እንዲሁም የማስታወቂያ ሚኒስቴርነትን ጨምሮ በተለያዩ ከፍተኛ የመንግስት ኃላፊነቶች ላይ የቆዩት አቶ በረከት ስምዖንን የብልጽግና መንግስትና ስለ ሊቀመንበሩ ዶክተር አብይ አህመድን አስመልክቶ ከአንድ ሚዲያ ጋር ያደረጉትን ቃለ ምልልስ ይዘንላችሁ መተናል። በቅድሚያ ግን ወደ ቃለ ምልልሱ ከማለፋችን በፊት አቻሜለህ ታምሩ በአንድ ወቅት እንዲህ ብሎ ነበር። አንበርብር ማን ነው? በአቻሜለህ ታምሩ። ጊዜው 1973 ዓመተ ምህረት ነው። ኢህአፓ የከተማ ትጥቅ ትግል ተሸንፎ ከወጣ በኋላ ጫካ ገብቶ የትጥቅ ትግሉ ለመቀጠል ኢአሐስ የኢትዮጵያ ህዝቦች አብዮታዊ ሰራዊት በሚል ስያሜ የተመሰረተውን ወታደራዊ ክንፍ ይዞ ትግራይ አሲምባ እንደከተመ በጫካ ትግሉ ብዙም ሳይገፋ ድርጅቱ በውስጥ መከፋፈል መታመስ ጀመረ። ድርጅቱ የተተራመሰው አፈጮሌ የድርጅቱ ታጋዮች ከድርጅቱ መርህ ውጪ በሆነ ጽሁፍ በመበተናቸው ነው ተብሎ 4 ፋኖች በቁጥጥር ስር ዋሉ። የነዚህ 4 ፋኖች ጽሁፍ በታኞች ቡድን አስተባባሪ በበረሃ ስሙ አንበርብር እየተባለ ይታወቅ የነበረው የድርጅቱ ስኳድ ነው። አንበርብር ከኢህአፓ ስነ ስርዓት ውጪ ድርጅቱን የሚጎዳ ጽሁፍ የበተነው ከወያኔና ከሻዕቢያ በተሰጠው ድርጅቱን የማፍረስ ተልዕኮ እንደሆነ የትግል አጋር ፋኖቹ ይናገራሉ። በመጨረሻም የአንበርብር ቡድን ከህዳር 7 ቀን እስከ ህዳር 11 ቀን 1973 ዓመተ ምህረት በትግራይ ውስጥ በተንቤን አውራጃ አምባራ ወረዳ ሽልም እምኒ ቀበሌ ተክራርዋ በተባለ መንደር ከኢህአፓ ለአንዴና ለመጨረሻ ጊዜ ያፈነገጡት ተጨማሪ ፋኖችን በመያዝ ቀደም ብሎ ወያኔ ወዳዘጋጀላቸው ቦታ ተወስደው በወያኔ አጋፋሪነት ጉባኤ ዘርግተው አዲስ ፓርቲ ለመመስረት መከሩ። በአንበርብር ስብሰባ ላይ የነበሩ የህወሓት ሰዎች አንበርብርን በህወሓት ህግ መሰረት አግባብተው በስብሰባ መጨረሻ በህዳር 11 ቀን 1973 ዓመተ ምህረት ከኢህአፓ ፈንግጦ የወጣው የአንበርብር ቡድን በህወሓት አዋላጅነት የኢትዮጵያ ህዝብ ዲሞክራሲያዊ ንቅናቄ ኢህዴን የሚባል ፓርቲ ተመሰረተ። ህወሓት ከኢህአፓ ውስጥ ደንብ ውጪ ኢህአፓን የሚያፈርስ ጽሁፍ እንዲጽፍና እንዲያሰራጭ በኋላም በህወሓት ፕሮግራም ኢህዴን እንዲቋቋም በማድረግ ትልቅ ሚና የነበረውና ድርጅቴን አዳክሞ አባላቶቼን አስከዳብኝ ብሎ በወቅቱ ኢህአፓ መጀመሪያ ያሰረውና ቀጥሎም ከስር ካመለጠ በኋላ በይፋ ያወገዘው ከሃዲው ግለሰብ በብዕር ስሙ አንበርብር ተብሎ ይታወቅ የነበረው የወያኔ ተላላኪ እንደሆነ ከፍ ብዬ ገልጫለሁ። ይህ በበረሃ ስሙ አንበርብር በመባል ይጠራ የነበረው ወያኔ ተላላኪና የኢህአፓ ከሃዲ ዛሬ በሚኒስቴርነት ማዕረግ ስሙ በረከት ስምዖን ተብሎ ይጠራል። ኢህዴን እዚያው ትግራይ ውስጥ የህወሓት የጡት ልጅ ሆኖ እንደተመሰረተ ለአንበርብር ቡድን በመጀመሪያ ወታደራዊ ስልጠና የሰጣቸው የወያኔ የቀድሞ መከላከያ ሚኒስቴር የነበረው ስዬ አብርሃ ነው። የስዬን ስልጠና እንደጨረሱ ኢህዴኖች መሳሪያ ታደላቸውና ከአማራ አገር ስለሚደረገው የህወሓት ትግል በመንገድ መሪነት በአማርኛ አስተርጓሚነት ታጩ። ይህንን ታሪክ ገረን የያኔው አንበርብር ወያኔው ዛሬው በረከት ስምዖን ሳይሆን የመጀመሪያው የኢህዴን ሊቀመንበር ያሬድ ጥበቡ ወይንም በትግል ስሙ ጀቤሳ ነው። የውቤ በረሃው ልጅ ያሬድ ጥበቡ አስቀድሞ ያልተገነዘበውን የወያኔ ስውር ደባ ውሎ አድሮ ሲገለጥለት ኢህዴን ነጻ የሆነ ድርጅት ሳይሆን የህወሓት ጉዳይ አስፈጻሚ ለህወሓት ያደረና የህወሓት ጉዳይ አስፈጻሚ ነው በማለት ፊቱን ወደ ሱዳን አዙሮ ኢህዴንን ሙሉ በሙሉ ለአንበርብር ጥሎ አሜሪካ ገባ። ኢህዴን ከተመሰረተ 9 ዓመት ከ5 ወር ሲሆነው ወያኔ ኢህዴንን አማርኛ ያስተረጎመ ጎጃም ጎንደር ተሻግሮ አዲስ አበባ ገባ። ወያኔ አዲስ አበባ እንደገባ የአማራ ጥላቻ የወለደው ኦነግ የሚባል ድርጅት የሽግግር መንግስቱ አካል ሆኖ ያገኘውን ስልጣን በመጠቀም በወለጋ፣ በአርሲ፣ በሐረር፣ በባሌና በሌሎች ኦነግ በስፋት በሚንቀሳቀስባቸው ከተሞች ሁሉ ለዘመናት አገር ሰላም ብለው ይኖሩ የነበሩ አማሮችን ያለ ርህራሄ ማረድና መጨፍጨፍ ጀመረ። አማራው በያለበት ደሙ ደመ ከልብ መሆኑ እንቅልፍ ያሳጣቸው እጀ መድኃኒቱ ተአምረኛው ሐኪም ፕሮፌሰር አስራት ወልደየስ በተገኘበት ይታረድ የነበረውን የአማራ ህይወት ለመታደግ መአህድ የመላው አማራ ህዝብ ድርጅት በሚባል ህይወት አድን ድርጅት አቋቋሙ። ይህንን ተከትሎ መአህድ ባጭር ጊዜ ውስጥ እልፍ አላፍ አባላት ደጋፊዎች ከጎኑ አሰለፈ። በኢትዮጵያ ህዝብ በአጠቃላይ በተለይም በአማራው ዘንድ የመአህድ ተሰሚነትና የፕሮፌሰር አስራት ቅቡልነት እንቅልፍ የነሳ ወያኔ ኢህአዴግ በውስጥ በአማራ ብሔር ስም የሚጠራ ድርጅት ስለሌለው የኢህአዴግ አካል ሆኖ የአንበርብር ኢህዴን ህብረ ብሔራዊ ድርጅት እንደነበር ልብ ይላል። መአህድ አማራውን ከጎኑ አሰልፎ ሳይጨርስ ከመአህድ የአማራውን ውክልና ለመጫረት ሲል ህብረ ብሔራዊ ድርጅት የሆነው ኢህዴን ወደ ብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ተለውጦ የፕሮፌሰሩን መአህድ እንዲወጥ ትእዛዝ ተሰጠው።
ኢህዴኖች እና አንበርብር ከኢህዴን ወደ ብዕዴን እንዲያነሱ የተሰጣቸውን የወያኔ ትዕዛዝ ጸጥ ለጥ ብለው በመስገድ በይሁንታ አስተናግደው የህብረ ብሔራውያን የኢህዴን ድርጅት የፖለቲካ ፕሮግራም ሳይቀይሩ ወደ ብሔረሰብ ድርጅትነት ተለወጡ። በ1973 ዓመተ ምህረት ኢህአፓን ከርቶ ለወያኔ ያደረው ኢህዴን በ1985 ዓመተ ምህረት ደግሞ ራሱን ኢህዴን ከርቶ ብአዴን ሆነ። ዛሬ ብአዴንን ከሚሉ የድርጅት እንደራሴዎች ይልቅ የብአዴንን እውነተኛ ታሪክ ከስር ከመሰረቱ ለምን ዓላማ ድርጅቱን እንደመሰረተው የሚያውቀው ወያኔ ብቻ ነው። ይህንን ለማየት ድርጅቱን ወያኔ የሾማቸው ይመሩት የነበሩት ሰዎች ስለ ብአዴን የተናገሩትን መውሰድ በቂ ነው። ለምሳሌ ኢህዴን ወደ ብአዴን ከመቀየሩ በፊት ዋናው ኢህአፓ ለወያኔ ያደሩ ከዳተኞች ብሎ ክስ አቅርቦባቸው ኖሮ የወቅቱ የድርጅቱ መሪ የነበሩት የዛሬው ፓስተር ታምራት ላይኔ ኢህአፓ ኢህዴን ላይ ያቀረበባቸውን አስተያየት ተጠይቀው ሲመልሱ እኛ ከኢህአፓ ተለይተን የወጣነው ትክክለኛ ኢህአፓዎች ነን ብለው ነበር። በሌላ ጊዜ ደግሞ የዚሁ ድርጅት መሪ የነበሩት አቶ አዲሱ ለገሰ የድርጅቱን በዓል ሲያከብሩ ለአማራ ህዝብ መብት የተፈጠሩ መሆናቸውን ተናግረው ነበር። ዛሬ ለድርጅቱ መሪነት የተወከሉት ደመቀ መኮንን ቢጠየቁ ሌላ እንደሚመልሱ እርግጠኛ ነኝ። ኢህዴን ብአዴን ይህን ሁሉ የክህደት ውል ለወያኔ የፈረመ ሲገለባበጥ የኖረው በኢትዮጵያና በተለይም በአማራው ውርደት፣ ድህነት፣ ባርነት፣ ስደት፣ ግድያና ሰቆቃ ላይ የወያኔን ግዛት ዘመን ለማራዘም ነው። የወያኔን 24ኛ ዓመት የንግስ በዓል ተከትሎ ስምዖን ወይም የኢህአፓ የአማራ ህዝብ ከሃዲዎች ማህበር የሆነው ጉደኛው ብአዴን ዛሬም እንደወትሮ ሳያፍር የ35ኛ ዓመት ልደቴን ላከብር ነው እያለ ህዝቡን በመዋጮ ከማጨናነቅ አልፎ በዓለም ላይ በመጨረሻ ድሃ ክልል የተባለውን የአማራ ክልል ከፍተኛ በጀት ለበዓሉ ማክበሪያ መድቦ እየተራወጠ ይገኛል። ገንዘብ ከማውጣት በተጨማሪ የፈረደበት የአማራ ህዝብ በበዓሉ እንዲያጅብ በየቀበሌውና በየመስሪያ ቤቱ ቀጭን ትዕዛዝም ደርሶታል። አማራው የሀገሩን የራሱን አራጆች ድግስ እንዲያሞቅና ለዲስኩራቸው እንዲያጨበጭብ እየተደረገ ያለው ሰራተኛው በሚያገኛት ኩርማን ደሞዙ፣ ሌላውን ከቀበሌ በሚያገኘው ስኳርና ዘይት፣ በሌሎች መሰረታዊ አገልግሎት በኩል በሚመጣበት ማስፈራሪያ ነው። ላለፉት 24 ዓመታት አማራው በኢህዴን ብአዴን አማካኝነት በሀገሪቱ ውስጥ ላለው ብቸኛው ቀጣሪ ስኳርና ዘይት አከፋፋይ የሚነበበውንና የሚደመጠውን መራጭ የእድገት የከፍተኛ ትምህርት ድልድይ ፍትህና የባንክ ብድር ፈቅጃለሁ ለሆነው ወያኔ ተላልፎ ተሰጥቷል። ለዚህ ውለታው እንግዲህ ብአዴን የአማራ ህዝብ 35ኛ ዓመት ውልደት እንዲያከብር እያስገደደ ያለው። ሌላው worldpress.com የተሰኘ ድህረ ገጽ እስካሁን ስለ በረከት ስምዖን ያልተሰሙ መረጃዎችን አውጥቷል። መረጃውንም ቀጥለን እናጋራችኋለን። በረከት ስምዖን ማን ነው? እውነተኛው በረከት ስምዖን አሁን በህይወት ፓሪስ ይገኛል። የበረከት የልጅነት ስም ከነ አባቱ መብርሃቱ ገብረ ህይወት ይባላል። ወደ ትግል ከወጣ በኋላ ስሙን በረከት ስምዖን ሲል ቀየረ። ስሙን ከነ አባቱ ለምን እንደቀየረ ብዙ ሰዎች አያውቁም። በትግሉ ጊዜ ስምህ እንጂ የአባትህን መቀየር የተለመደ አልነበረም። ለምሳሌ መለስ፣ ስብሃት፣ ስዬ፣ ሳሞራ፣ ሀየሎም፣ ህላዌ የመሳሰሉትን መጥቀስ ይቻላል። ስማቸውን እንጂ የአባታቸውን ስም አልቀየሩም። ምክንያቱም ስም መለወጥ ያስፈልገው ለቤተሰባቸው ደህንነት ሲባል ብቻ ነበር። የአባት ስም መለወጥ ምክንያት አልነበረውም። እንዲያውም ብዙዎች ደርግ ከወደቀ በኋላ ወደ ልጅነት ስማቸው ተመልሰዋል። በረከት ከነዚህ ሁሉ ተለይቶ ስሙን ብቻ ሳይሆን የአባቱንም ስም ቀየረ። ለዚያውም ጸና። የአባትህን ስም ለመቀየር የግድ አንድ ምክንያት መኖር አለበት። ምናልባት አባትህን የምትጠላ ከሆንክ፣ ዲቃላ ከሆንክ፣ በእንጀራ አባት የምትጠራ ከሆነ የመሳሰሉ ምክንያቶች። በረከት ስምዖን ማን ነው? እውነተኛ በረከት ስምዖን አሁንም በህይወት ፓሪስ ይገኛል። የአባትህን ስም ሊያስቀይሩ ይችላሉ። ስትቀይርም የእውነተኛ አባትህን ስም ታደርጋለህ። ወይም አባትህ ስሙ የማይታወቅ ከሆነና የእናትህን አባት ስም ልታደርግ ትችላለህ። አሊያም ደግሞ እንደ በዓሉ ግርማ ባሳደገ ሰው ስም ልትጠራ ትችላለህ። ይሄ የተለመደ ነው። በቅርብ እንደማቀው በረከት ወላጅ አባቱን በጣም ያከብራል፣ ይወዳል። በጎን የተወለደም አይደለም። መልኩም አባቱን የሚመስለው። ወላጅ አባቱ አቦይ ገብረ ህይወት ባህላዊ መሐንዲስ ነበሩ። በጎንደር ዙሪያ የሚገኙ ቤተክርስቲያን በአብዛኛው የገነቡት እሳቸው ናቸው። ቤተሰባቸውን አጥብቀው የሚወዱ፣ ልጆቻቸውን ለማስተማርና ጥሩ ደረጃ ለማድረስ የደከሙ አባት ነበሩ። እና ታዲያ በረከት ስምዖን እንዲህ ያሉ ድንቅ አባቱን ከስሙ ላይ ፍቆ ለመጣል ለምን ወሰነ? ታሪኩ አስቂኝ ነው። በረከት ስምዖን የሚባል የኢህአፓ ታጋይ አዲስ አበባ ተወልዶ ያደገ ሊሴ ገብረ ማርያም የተማረ ኤርትራዊ ነው። በትግል ወቅት ይህ ልጅ ባልታወቀ ምክንያት ከትግሉ ሜዳ ተሰወረ። ድንገት ስለተሰወረ ብዙዎች የኢህአፓ አባል በረከት ስምዖን የተሰዋ መሰላቸው። በዚህ ጊዜ መብርሃቱ ገብረ ህይወት በረከት ስምዖን የተባለውን የተሰዋ ትግል ጓዱን ለማስታወስ ስሙን በስሙ ሰየማት። እናም በረከት ስምዖን እየተባለ መጠራት ጀመረ።
6:15-13 በረከት ስምዖን ማን ነው? እውነተኛ በረከት ስምዖን አሁን በህይወት ፓሪስ ይገኛል። የሚያስገርመው ታሪክ ግን እውነተኛ በረከት ስምዖን አልተሰዋም ነበር። እውነተኛው በረከት ስምዖን አሁንም በህይወት ፓሪስ ይገኛል። በህይወት እያለ በጠራራ ፀሐይ ስሙ በመዘረፉ በጣም እንደሚበሳጭም ሰምቻለሁ። እውነተኛው በረከት ሩትና ሐና የተባሉ እህቶች አሉት። ሐና ስምዖን ፓሪስ ላይ የኤርትራ አምባሳደር ነበረች። አሁን የት እንዳለች አላውቅም። ሩት ስምዖን የሻዕቢያ ታጋይና ጋዜጠኛ ስትሆን አስመራ ትገኛለች። ባልተሰዋ ስም በዓላማ በማይገናኙ ሰው ስም ራሱን የሚጠራው ታሪከኛው መብራቱ አማራ ሳይሆን አማራ ነኝ ይላል። በረከት ስምዖን ሳይሆን በረከት ስምዖን ነኝ ይላል። ይሄ ሰውዬ መቼም ራሱ ነው የሚሆነው። ጤነኛ የሆነ ሰው የራሱን ስም ሙሉ በሙሉ ሰርዞ ያልሞተን ሰው ስም ከነአባቱ እንዴት ይዘርፋል? እውነተኛ በረከት ስምዖን ፎቶኮፒውን በረከት በመክሰስ ስሙን ማስመለስ ይችላል። በርግጥ የህግ ሰዎች አስተያየት ሊሰጡበት ይችላሉ። ፓሪስ የሚገኙ ጋዜጠኞችም እውነተኛውን በረከት ቢያነጋግሩ ጥሩ ነው። በህይወት እያለ በስሙ ይህ ሁሉ ግፍ ሲሰራ ዝም ማለት ያለበትም አይመስለኝም። ወደ ዋናው ነጥብ ልመለስና የመብራቱ ገብረ ህይወት ታላቅ ወንድም ካሳሁን ገብረ ህይወት ይባላል። ስለዚህ መጽሐፉ ለወንድሜ ለካሳሁን ገብረ ህይወት መታሰቢያ ይሁን ማለቱ ውሸት የለበትም። ዝቅ ብሎ እንግዲህ እንዲህ ይላል፣ እነሆ በተለከመልኝ መንገድ እጓዛለሁ። በዚህም ላይ በረከት እንደገና እውነትን ገለበጣት። ካሳሁን ለበረከት የፖለቲካ መንገድ አልተለመለትም። ካሳሁን ኤርትራ ተወልዶ ጎንደር አደገ። ከዚያም የኢሃፓ ታጋይ ሆነ። በኢሃፓ ውስጥ ሳለ የጎሳ ፖለቲካን የሚቃወም እንደማንኛውም የወቅቱ የኢሃፓ ወጣት ህብረ ብሔራዊ አደረጃጀትና መስመርን የሚመርጥ ነበር። በግልባጩ መብራቱ በታላቅ ወንድሙ ተጽዕኖ የብሔር አደረጃጀት አስተሳሰብን የሚቃወም ሆኖ ነበር ትግሉን የጀመረው። ካሳሁን የተሰዋው ከህወሓት ጋር በተደረገ ጦርነት ነው። ማለትም ካሳሁን የተከደለው በህወሓት ጥይት ነው። በረከት ስምዖን ወደ ህወሓት የገባው ከካሳሁን መገደል በኋላ ነው። እንዴትና በየት በኩል ካሳሁን ይህንን የወያኔ ዓላማ ለበረከት ያወረሰው? ካሳሁን ምንም እንኳን ወንድሙ ቢሆን በዚህ መንገድ ታሪኩን ሊያበላሽበት መብት የለውም። በረከት በጣም የተምታታበት ሰው ነው። ኢትዮጵያ ይዟት ገደል ገባ። ሳይገባ መሄጃውን ቢፈልግ ለዚች ሀገር ትልቅ ውለታ እንደሰራ ይቆጠራል። ከበረከት የምተምታቱ ታሪኮች ዋናው በዘሩ ኤርትራዊ ሆኖ ሳለ የአማራ ድርጅት መሪ መሆኑ ነው። ይሄ ከሞራል አንጻር ለአማራ ህዝብ ስድብ ነው። በረከት በህብረ ብሔራዊ ድርጅት ውስጥ እንደ አንድ ኢትዮጵያዊ ኢትዮጵያ እንዲመራ ጥያቄ ባልተነሳበት ሰው ተወልዶ ያደገበትን አገሩን መሆን ይታመናል። የዘር ፖለቲካ የሚያራምድ ግን የግድ እሱም ዘሩን ግልጽ ማድረግ ይጠበቅበታል። አማራ በዘሩ መደራጀት አለበት ብለው ሲያበቁ አማራ ያልሆነን እንዴት አማራ ይወክላል? ኢህዴን ወደ ብሔራዊ ድርጅት ሲለወጥ በረከት ለራሱም ሆነ ለአማራ ህዝብ ክብር ሲል ራሱን ከአማራ ድርጅት መሪነት ማግለል ነበረበት። በረከት ስምዖን ስለዚህ ጉዳይ መጽሐፉ ላይ አላነሳም። ይልቁን በቀጣይ 20 ዓመታት እንዴት ኢትዮጵያን እንደሚያስተዳድራት ፍንጭ ሰጥቶናል። ይህንንም ማስታወሻ ለማስፈር የተነሳሁትም በመቋጫ መረጃ ምክንያት ነው። አሮጌው የአመራር ትውልድ ቦታውን ለአዲሱ የአመራር ትውልድ የሚያስረክብበት ወቅት ላይ ደርሰናል። ስለዚህም ከፊት መስመር ገለል ብለን ከኋላና ከጎን መደገፍ አለብን በተባባልነው መሰረት የአመራር መተካካቱን ማስፈጸም ጀምረናል። የተሰመረበት አረፍተ ነገር የኢህአዴግ ግን የ2015 እቅድ የሚጠቁም ነው። እንደተሰመረበት መረጃ ከሆነ መለስና በረከት መንግስታዊ የኃላፊነት ቦታቸውን ሊለቁ ተዘጋጅተዋል። ማለትም ከፊት መስመር ገለል ይላሉ፣ ከኋላና ከጎን ሆነው ግን ይደግፋሉ። እስከ መቼ ለሚለው ጥያቄ ምላሽ የለውም። 10 ወይ 20 ዓመታት በዚህ ስልት አገዛዙ ይቀጥላል። መደገፍ ሲሉ መንዳት ማለታቸው ነው። መርጠው የሚያመጧቸው እንደ ጋሪ ፈረስ ለመነዳት ፈቃደኛ የሆኑት ይሆናሉ። መለስና በረከት ፑቲን የፈጸመውን አይነት ቁማር ሊጫወቱ የቤት ስራቸውን ጨርሰዋል። ይህንንም በቅርብ ጊዜ በተግባር የምናየው ይሆናል። ከጎን መርዳት የሚለው በምክትል ሚኒስቴርነት የሚቀመጡትን የሚጠቁም ነው። ለአብነት ብርሃነ ገብረ ክርስቶስ ኃይለ ማርያም ደሳለኝን ከጎን ሆኖ እየመራው ነው። ስለዚህ ነባሮቹ የምክትል ሚኒስቴር ቦታ እየያዙ አሻንጉሊቶቻቸውን በሚኒስቴርነት ያስቀምጧቸዋል። በተባባልነው መሰረት የሚለው አባባል የኢህአዴግን ስራ አስፈጻሚ ውሳኔ የሚመለከት ነው። በቀጣዩ ያልታወቁ ዓመታት ኢትዮጵያን እንዴት መምራት እንዳለባቸው የደረሱበትን ውሳኔም ጠቁመውናል። አቶ በረከት ስምዖን በመጽሐፉና ከዚህ ጋር በተገናኘ ጉዳዮች ላይ ትንሽ እንድናወራ ደወል ላረግለት ነው። እንደምን አለ አቶ በረከት? እንደምን አለ ሰይፉ? አንተ ብል ችግር የለውም አይደል? ከዚህ በፊት ብለውማ አታውቀውን አንቱ ዛሬ ካላመጣው በቀር አንዳንዴ አንቱ ስንል ለምን እንዴት አንቱ ተባለ? በጣም አስቸጋሪ ነው ሰዎችን ቃለ ምልልስ ማድረግና አንተ እንድትፈቅድልኝ ብዬ ነው።
ያኔ ችግር የለብኝም ጋዜጠኛና ደራሲ አንቱ አይባልም ሲባል አልሰማ። ስለዚህ በአንተ ልቀጥል። ይህ አዲስ መጽሐፍህ አሁን መውጣቱ ያስፈልገበት ምክንያት ምንድነው? ከዛ እስኪ እንጀምር። አሁን መውጣቱ አስፈላጊ የሆነበት ምክንያት ያው መጽሐፍ በማንኛውም ጊዜ መውጣቱ በጣም ተገቢ ነው። በተጻፈበት ጊዜ ግን የጻፍኩት በ2007 ዓመተ ምህረት ነው። ያኔ የነበረኝ ስሜት ማስረዳ የቀለለ ይሆናል። ያኔ በኢህአዴግ ውስጥ በሚካሄደው ትግል ውስጥ ሆኜ ብዙ ያነሳኋቸው ሀሳቦች በአቶ ኃይለማርያም ጊዜ ማለት ነው መደማመጥ እየጠፋ የሚሰማ እየጠፋ ሀገሪቱ በቀውስ ውስጥ ስትሄድ እንደው ከውስጥ መስማት ካልተቻለ ህዝቡ እንዲናገር ህዝቡ እንዲሰማ አድርጎ በህዝቡ በኩል እንዲነገር ማድረግ የተሻለ ይሆናል በሚል ወደ ውጭ ማማተር ጀመርኩ። ለኔም የመጀመሪያ መድረክ የምለው የውስጥ መድረክ ነው። የድርጅት ታሪክ ላይ ያተኮረ መጽሐፍ ስለሆነ ነገር ግን 2007 ካዘጋጀሁት በኋላ 2007 መጨረሻ ነው ያተጠናቀቀው ነሐሴ ላይ ወደ ህትመት ለመግባት ጊዜ ወሰደብኝ። ደግሞ ሀገሪቱ 2008 ቃጠሎ በቃጠሎ ነው የነበረች። እንዳየው ቃጠሎ ለማብረድ ሩጫ ነው የነበረው። ሁላችንም ሶጣ አስቀመጥኩት። አሁን 2010 ወደ መጋቢት ሚያዝያ ወደ ህትመት በሚያበቃ መልኩ ትንንሽ ነገሮች ጨምሬበት ከታህሳስ ድረስ የነበሩትን ወደ ህትመት ገባው። ሰኔ ሐምሌ አካባቢ ያለቀ። ግን እዚህ የጉምሩክ ጣጣ እስኪጨርስ ድረስ አሁን ነሐሴ ገባ። ነሐሴ ላይ መጽሐፉ ለገበያ ያቀርባል ማለት ነው። ባጭሩ ይሄን ነው። ሰዎች ካነበቡ በኋላ ምን የሚል አስተያየት ሰጡ? በመጽሐፉ ዙሪያ አስተያየት በየጋዜጣው የሚጻፉትን አነባለሁ። ከከፋው አስተያየት ልጀምርልህ። አንድ ሰው አለ የተባለው ይሄን መጽሐፍ በሙሉ ገዝቼ ባቃጥለው በወደድኩ ያለ ሰው ሰማሁ። ይሄ ኤክስትሪሙ ነው። በተረፈ ገና እየተነጋገረበት ነው ሰው። አንዳንድ ሪቪውስ ተጽፈዋል። የተጻፉት ሪቪውስ በጣም ጥሩ ናቸው፣ ገንቢ ናቸው። የኔ ፍላጎት እዚህ መጽሐፍ ላይ ያለው ነገር በሙሉ ሁሉ ሰው ይወስደዋል ብዬ አይደለም ማስበው። ሙግት ግን ይቀሰቅሳል። በመካከላችን ኢትዮጵያውያን በኢሹስ በአጀንዳዎች በርዕሰ ጉዳዮች ዙሪያ እንድንናገር ሙግት ይቀሰቅሳል። ከሙግት የራቀ ህብረተሰብ መሆን የለብንም በሚል መልኩ ነው። ስለዚህ ሙግት ይቀሰቅሳል ብዬ ተስፋ አድርጋለሁ። መጽሐፉ በማን ወጪ ታተመ? ስፖንሰር አፈላልጌ ነው የታተመው። እሱ እንደማንኛውም እኔ አቅም የሚፈቅደው ነገር አይደለም። ግን ስፖንሰር አፈላልጌ ረድተውኛል። በዚህ ደረጃ ነው የታተመው። ጠቅላይ ሚኒስትር ዶክተር አብይ በቤልጂየም አምባሳደር ሊያደርጉህ ነው የተባለ ይወራ ነበር። ወሬ ነበር ማለት ነው? ወሬ አይደለም። እውነት ለመናገር ዶክተር አብይ እንደመጣ በአውሮፓ ህብረት አምባሳደር እንደሆን ጠይቆኝ ነበር። በሁለት ሶስት ምክንያቶች ይሄን ልቀበል እንደማልችል ከቤተሰቤ ጋር ተነጋግሬ አሳውቄዋለሁ። መጨረሻ ላይ እንደማልችል ተቀብሎ ትቶኛል። ማልቀበልም ያልኩባቸው ምክንያቶች አንደኛ ከኢትዮጵያ ውጭ መኖር አልችልም። ከአንድ ሳምንት በላይ መኖር አልችልም። ፍጥረቴ እሱ ነው። ሁለተኛ በዚህ ጊዜ መሄድ አልፈለኩም። በዚህ ጊዜ መሄድ ያልፈለኩበት ምክንያት ኢትዮጵያን ሁኔታ በቅርብ እከታተላለሁ፣ አውቀዋለሁ ወዴት እያመራን እንደሆነ። ለኔ ብራሰልስ ብሄድ ከነ ቤተሰቤ መሄድ እችላለሁ፣ ግን አልፈለኩትም። ክፉንም ደጉንም አብሮ መቆየትና ማየት ነው የመረጥኩት። ከጠቅላይ ሚኒስትር ዶክተር አብይ ጋር ለመጨረሻ ጊዜ የተገናኛችሁት የት ነበር? ምንስ ተባባላችሁ ካስታወስከው? በመጨረሻ ጊዜ ዛሬ ጠዋት በስልክ ተገናኝተናል። ይሄ በጣም ጥሩ ነው። እሺ በአካል ከሆነ ደግሞ ከአንድ ሳምንት 10 ቀን በፊት ተገናኝተናል። እንደዚህ አልነበርኩም እኔ። ግን የተለያዩ ስራዎች ሰጥቶኝ እነዚህ ስራዎች አጠናቅቄ ሪፖርት አድርጌ ተገናኝተን ቁጭ ብለን ተወያይተን አሁንም የተሰጡኝ አሳይንመንቶች እነሱን ሰርቼ ላስረክብ።
እየተዘጋጀው ነው ያለው። በአዲሱ መጽሐፍ ውስጥ የተነሱ አንዳንድ ነጥቦች አሁን ያለው መንግስት እየተገበረ ያለውን ጉዳይ በተወሰነ መጠን ይመሳሰላል የሚሉ ወገኖች አሉና በዚህ ጉዳይ ላይ ምን ትላለህ አንተ? አሁን ባለው መንግስት እየተተገበሩ ያሉት ጉዳዮች መጽሐፉ ላይ ከተነሱት ነገሮች ጋር ይመሳሰላሉ ያልከው መመሳሰላቸው የሚገርም አይደለም። የኔ መጽሐፍ ባይዘወይ ለመጨረሻ ጊዜ መጽሐፉ ላይ የአርትዖት ስራዬን በግሌ የጨረስኩት ጥር ወር ላይ ነው። የ17ቱ ቀን ኢህአዴግ ስብሰባ ተደረገ። ያ ስብሰባ የተነጋገረባቸውን አጀንዳዎች ሪፎርም እንደሚያስፈልግ፣ እስረኞች መፍታት እንዳለብን፣ ምህዳሩን ማስፋት እንዳለብን እኔ ራሴ ያቀረብኳቸው ሀሳቦች ናቸው እነዚህ ብዙዎቹ። ምክር ቤቱ ተቀበላቸው። በተቀበላቸው መሰረት ያው ጥር ላይ እነዚህ ምክር ቤቱ የተስማማባቸው ሀሳቦች ይጠቅማሉ በሚል ያቀረብኳቸው ሀሳቦች ናቸው የነበሩት። ጥር ላይ በአርትዖት ላይ እነዚህን አካትቼ አወጣለሁ አልኩ። ወጣ። ዶክተር አብይ ከተመረጠ በኋላ በኢህአዴግ ስራ አስፈጻሚና ምክር ቤት ውሳኔ መሰረት ውሳኔዎቹን ተግባራዊ እያደረገ ቀጥሏል። የኢህአዴግ ውሳኔዎች ናቸው፣ የግሉ ውሳኔዎች አይደሉም። የግል ውሳኔ የሚባል ነገር በተነሳሽነቱ የመወሰን ኃላፊነት ወስደህ ሪስፖንሲቢሊቲ ዲስቻርጅ የማድረግ ስራ ይሰራል። ይሄን አውቃለሁ። ለዚህ ትልቅ አክብሮት አለኝ። እንደ በፊቱ እንደ አቶ ኃይለማርያም ዘመን አለመወሰን አይደለም የአሁኑ መንግስት ባህሪ። አሁን ይወስናል። ኃላፊነት መውሰድ በሚችልበት ሁኔታ ይወስናል። በፊት መወሰን አልነበረም። የተወሰነ ውሳኔ ሙሉ በሙሉ ለማስፈጸም የሚደረግ እንቅስቃሴ አለ። እዚህ ላይ ልንለያይ የምንችልበት ሁኔታ የለም። የኢህአዴግ ምክር ቤት ውሳኔ ነው። እሱም በውሳኔው መሰረት ከሁኔታዎች ጋር እያገናዘበ ተግባራዊ እያደረገ የቀጠለባቸው ሁኔታዎች አሉ። የራሱን የጨመራቸው ነገሮች ይኖራሉ። መሪ ነው። እንደ መሪ ይህን የማድረግ ኃላፊነትም ግዴታም አለበት ለሁኔታዎች ሪስፖንድ የማድረግ። ስለዚህ የኢህአዴግ ውሳኔ መነሻችን የኢህአዴግ ውሳኔ ስለሆነ ነው ተመሳሳይ የሆኑት። ለኤፒ ትላንት መግለጫ ሰጥተህ አይቼው ነበርና አሁን ያለውን ለውጥ ደግፋለሁ ብለሃል። ያ ማለት ተደምረሃል ማለት ነው? እኔ አልተደመርኩም፣ አልተቀነስኩም። መደመር መቀነስ የሚባለውን ነገር እንተው። ይሄ አይነት አገላለጽ ብዙ አይስማማኝም። በመደመርና በመቀነስ ላይ አይደለም፣ ለውጥ ነው። እንደ ለውጥ ሪፎርም ያስፈልገናል። ኢትዮጵያ ሪፎርም ያስፈልጋታል። በየጊዜው ሪፎርም ማድረግ አለብን። ሪፎርም ካላደረግን እንሞታለን። ሪጂዲቲ ያለው ሲስተም ልንሆን አንችልም። ያለፉት 5 ዓመታት ሪፎርም የሚፈልግ አመራር አልነበረም። ሪፎርም እናድርግ የሚል ተደጋጋሚ ጩኸት አሰምተናል። ያንን ነው መጽሐፌ ላይ የምታገኘው። ኢኮኖሚክ ሪፎርም ያስፈልገናል። ፕራይቬታይዜሽን ማለት አይደለም። ባይዘው ፕራይቬታይዜሽንን በበኩሌ ብዙ አልደግፍም። መንግስት ቁልፍ የኢኮኖሚ እንትኖችን ይዞ መቆየት አለበት የሚል አቋም ነው ያለኝ። ይሄ እንደተጠበቀ ሆኖ በኢኮኖሚ መስክ ለፕራይቬት ሴክተሩ በሰፊ የስራ እድል ልንፈጥር ይገባናል። ይሄ ሪፎርም ይፈልጋል። ዴሞክራሲውን ማስፋት አለብን። ከተቃዋሚ ጋር በመከባበር በልዩነት በመተጋገል አብረን ልንሄድ እንችላለን። ይህንን ሁሉ የሚያደርግ ሪፎርም ያስፈልገናል። እኔ ሪፎርም ተቃውሞ ያላቅም። ኢንፋክት ብዙ የተወገዝኩበት ነው። ሪፎርም በመጠየቅ ምክንያት ሟርተኛ ተብያለሁ እኮ በኢህአዴግ አመራር። የጸረ ሪፎርም አይደለሁም፣ ሆኜም አላቅም። አብዮታዊ ዲሞክራሲ አበቃለት የሚሉ ወገኖች አሉና ቀጣይ የኢትዮጵያ ርዕዮተ ዓለም ፈንታ ምን የሚሆን ይመስልሃል? እንግዲህ አበቃለት ልትል አብዮታዊ ዲሞክራሲ ፕሮግራም ነው። ይሄ ፕሮግራም የለውጥ ፕሮግራም ነው። ዴሞክራሲንና ልማትን ለህዝብ በሚጠቅም መንገድ ለማምጣት ያለመ ፕሮግራም ነው። በላስት 25 years ተግባራዊ ሆኖ ኢትዮጵያን ከፍ አድርጓታል። መጽሐፌ ላይ ይሄንን የገለጽኩት። ከፍ አላደረጋትም ብሎ የሚከራከር ካለ የሚያየውን ማመን የማይችል ሰው ነው ያስባለሁ። ከፍ አድርጓታል። ሚናውን አልጨረሰም። ለብሔሮች ጥያቄ፣ ለብዝሃነት ጥያቄ መፍትሄው እሱ ነው። ከዚህ ማፈንገጥ ስንጀምር አላግባብ የመጠቀም አዝማሚያ፣ ህዝብን የማገልገል አዝማሚያ እየደከመ አላግባብ የመጠቀም አዝማሚያ ሲጠነክር ነው ህዝብ ለህዝብ እያባላን ያለ ነው። አብዮታዊ ዴሞክራሲ አይደለም የሚያጋጨው። አብዮታዊ ዴሞክራሲ ለእኔ እንደ ቤስት ዌይ ፕራክቲስ የሆነው እስከ 2004 2005 ነው። ከዛ በኋላ ብዙ የተዘበራረቁ ነገሮች አሉ።
በእነዚህ የተዘበራረቁ ጊዜዎች የመጣውን ነገር ከአብዮታዊ ዲሞክራሲ ለይቼ ነው ማየው። አብዮታዊ ዲሞክራሲ ነገር ከፍ አድርጎታል፣ ወደ ላይ አንስቶታል። በሁሉ መመዘኛዎች ብትለካ ችግሮች የሉም እያልኩ አይደለም፣ ብዙ ችግሮች አሉ፣ ግን ከፍ ብለናል። በአዲስ ፕላትፎርም ላይ ነው ችግሮቹ እየታዩ ያሉት። ስለዚህ በዚህ ደረጃ ያበቃለት ነው ብዬ አላስብም። ፕሮባብሊ ህዝቡ አልፈልገውም ካለ በህዝብ ላይ በግድ የሚጫን አስተሳሰብ ይሆናል ብዬ አላስብም። አልፈልገውም እስካለ ድረስ አልፈልገውም፣ በምርጫ ሌላ ፓርቲ ይመርጣል። አብዮታዊ ዲሞክራሲን ለጊዜው ሸልፍ ሊያደርገው ይችላል፣ ሊያደርገው ይችላል፣ ዲፔንድስ በህዝቡ ምርጫ። ነገር ግን በእኔ አስተያየት ለውጥ እንፈልጋለን፣ ልማታዊ በሆነ አቅጣጫ መሄድ አለብን፣ ዴሞክራቲክ በሆነ አቅጣጫ መሄድ አለብን። አብዮታዊ ዲሞክራሲ ይቅር ከተባለ ልማታዊና ዴሞክራሲያዊ በሆነ መንገድ መሄዳችን የማይቀር መሆን አለበት እላለሁ። ማንኛውም የሚመጣ መንግስት ተቃዋሚ ይሁን ኢህአዴግ ልማቱን ማፋጠን ካልቻለ፣ ልማቱን በፍትሃዊነት በሁሉም ክልሎች ማዳረስ ካልቻለ፣ በኢኮኖሚው መስክ የወጣቶችን ጥያቄ መመለስ ካልቻለ ከቀውስ አንወጣም። ዲሞክራሲውን መስፋት አለበት። ለዚህ ፍቱን ይሆናል ብዬ ማስበው ያስተሳሰብ ነው። ምናልባት በስልጣን ላይ በነበርክበት ጊዜ ሰርቻለሁ የምትለው ወይም ደግሞ የምትደሰትበትን ጉዳይና እንደው ባላደረኩት ይጸጽተኛል የምትለውን ወይም ደግሞ ይቅርታ ልጠይቅበት ይገባል የምትለው ጉዳይ ካለ? እንግዲህ ቤዚካሊ መቼም ባለፉት በርካታ ዓመታት በጣም ብዙ ስራዎች ውስጥ ገብተናል። ሰራናቸው ያለማነው አለ፣ ያጠፋነው ይኖራል። በሁለቱም ደረጃ እንደ ሰዎች ነው የሰራነው። ሁሉም በልባችን ያለው ኢትዮጵያና የህዝቦቿ ኢንተረስት ነው የነበረው። ሁሌም ይሄንን ማዕከል አድርገን የተንቀሳቀስነው በፖሊሲ ቀረጻዎች ይሁን በምን ይሁን የኢትዮጵያና የህዝቦቿን ኢንተረስት መሰረት አድርገን ብዙ ጫና የምዕራቡን ዓለም ጫና ተቋቁመን ነው እዚህ ያደረስነው። ይሄን ነገር የምዕራቡን ዓለም ጫና ከአይኤምኤፍ፣ ከወርልድ ባንክ፣ ከምዕራቡ ከፓሪስ ክለብ ሀገሮች ተፋልመን ነው እዚህ የደረስነው። የፖሊሲ ነጻነታችንን አስከብረን በዚህ ረገድ በጣም ብዙ ስኬቶች አሉን ብዬ አስባለሁ። ጉድለቶች ደግሞ አሉን። ዴሞክራሲው እየሰፋ መሄድ ሲገባው እንዳጀማመሩ እየሰፋ መሄድ ሲገባው እየጠበበ የመጣባቸው ነገሮች አሉ። እየጠበበ መምጣቱን በተገነዘብኩበት ጊዜ ትክክል አይደለም ብዬ ቆሜያለሁ። በውስጥ ግን በዛ ልክ ማውቀው በገባኝ ልክ መታገል ነበረብኝ። በገባኝ ልክ ሁማን ራይትስ ላይ አቢዩስ ማየት ስጀምር አንስቼዋለሁ በተለያዩ መድረኮች። በውስጥ 2006 እንዲህ አይነት ነገሮች መታዘብ ጀምሬ በተደመቀ አንስቼለት ነበር። እንደዚህ አይነት ትክክል ያልሆነ ነገር ይሰራል፣ አስቁሙ። ኃላፊነቱ የእነሱ እጅ ላይ ነበር፣ እኔ አይደለም። አስቁሙ፣ ትክክል አይደለም እንዲህ አይነት ነገር የሚደረግ ብዬ አንስቼለታለሁ። እና እነዚህን ሁሉ አንስቼም በቂ ትክክል አድርጌያለሁ አለ። ኦፕንሊ መውጣት ነበረብኝ። አይደለም ዱዛት እዚህ ሪግሬት አድርጋለሁ። አሟልቼ ያልታገልኩባቸው ላስተካክላቸው የምችል ኦር እንዲህ ሲሉኝ ህዝብ እንዲያውቃቸው ላደርጋቸው የሚገባኝ ነገሮች ነበሩ። በዛ ለብል ብዙ ጎደሎች ይኖራሉ። ኤኒዌይ ኮንትሪቢዩት አድርገሃል ማለት ነው ስርዓቱ ውስጥ እስካለ ድረስ ለተበላሹ ነገሮች ሌላውን ብቻ ተጠያቂ ልታደርግ አትችልም። በዚህ ለብል ኃላፊነት መውሰድ ይኖርብናል፣ የኛ ጄኔሬሽን ማለት ነው። ከዚህ አልፎ ዲቴይል ነገር ቢመጣ በእያንዳንዱ ኢሹ ብዙ ነገር ማለት ይቻላል፣ በድክመትም በጥንካሬ። እንደ ይቅርታ የምጠይቅበት ግን ጉዳይ አለ ይመስልሃል? በግል ይቅርታ መጠየቅ የሚባል ነገር ቤዚካሊ በግሌ እንደ ሰው ይሄ ይደረግ የሚባል ነገር የፈጸምኩት አስተዳደራዊ ውሳኔ ያሳለፍኩት ነገር የለኝም። አስተሳሰብ ትግል ለማድረግ በአስተሳሰብ ትግል ዙሪያ የጎደሉ ነገሮች አሉ። ለዚህ ብዙ ምክንያቶች አሉት። በማወቅ ያጠፋሁት ነገር አለ ብያለሁ። ድርጅት ብአዴን እስከ መስከረም ከማዕከላዊ ኮሚቴ ያግዱሃል። ለእገዳህ ምክንያት የሆነ ጉዳይ ያስከስሰኛል ብለህ ትገምታለህ? ምንም ምክንያት የላቸውም። ሰይፉ የሰማሁትን በግልጽ እነግርሃለሁ። አሁን የምሰማቸው ኢንፎርሜሽኖች ይበልጥ እየገረሙኝ የመጡ ጉዳዮች ናቸው። እነዚህን ሲሪየስሊ ሁሉም እንዲያውቃቸው እፈልጋለሁ። በአማራ ክልል ማዕከላዊ ኮሚቴ ስብሰባ እንዳለ ተጠርተን ነበር፣ ተነግሮኛል፣ በኢሜይል ደርሶኛል። ነሐሴ አጋማሽ ስብሰባ እንደተባለ ለጽሕፈት ቤቱ ኃላፊና ኢሜይል ላደረገልኝ ሰው ደውዬ ባለፈው ደብረ ማርቆስ ላይ የሆነውን ነገር አንስቼ ጸጥታ አስተማማኝ አይደለም፣
ከዛ በኋላም በሌለውበት ተደጋጋሚ ሙከራዎች እንደሚደረጉ ሰማለሁ። ጸጥታው እንዴት ነው ዋስትና ያለው የሆነው የሚል ጥያቄ አነሳውላቸው። እውነት ግን ነው ክልሉ በትርምስ ላይ ነው ያለው፣ በዚህ ሁኔታ መምጣት አይጠቅምም ማለት ነው። ስለዚህ ዋስትና የሚሰጥ የለም፣ ትርምስ አለ፣ ቀር ይሻላል አሉኝ። ቀረሁ፣ እኔም ታደሰም ቀረ። ከዛ በኋላ መግለጫ ሲሰጥ ነው የሰማነው። ታግደዋል ተባለ። ታግደዋል ተብሎ በሚዲያ በቀረበበት ጊዜ ጥረት በሚባል ኮርፖሬሽን ችግር ፈጥረዋል የሚል ነገርም ጨምረው አቀረቡት። በጥረት ጉዳይ ላይ ተወያይተዋል ወይ ብለን ጠይቀን እንዳልተወያዩ እንዳልተነጋገሩ አሁን ሰማን። መረጃውም አሟልቶ የሚነግር የለም፣ ስልክም ያነሳልን የለም። ደመቀ ጋር ደውያለሁ፣ ሌሎችም የማዕከላዊ ኮሚቴ አባላት ጋር ደውያለሁ፣ ስልክ የሚመልስ የለም፣ ማብራሪያ የሚሰጥህም የለም። በሚዲያ ብቻ ነው የምትሰማው። ነገር ግን የሰማሁትን ሌላ ነገር ላንሳልህ። አንዳንድ የኢትዮጵያ አመራሮች ኤርትራ ሄደው ነበር። በግልጽ ለመናገር አቶ ኃይለማርያም ሄደው በነበረ ጊዜ ከኢሳያስ አፈወርቂ ጋር ተገናኝቶ ህወሓትና ነባሮቹ አስቸገሩን ብሎ ነግሮታል። ለምን አጠራርጓቸውም የሚል ነገር ነግሮታል። በፕሬዝዳንት ኢሳያስ እንደተናገረው ሰምቻለሁ። አማራ ክልል መሪዎችም ሄደው ነበር። ለኔ እነዚህን ዶቶች ማያያዝ አይከብደኝም። ለማንኛውም ግን የባዴን አመራሮች ምክንያት የላቸውም፣ በሁሉም መንገድ ምክንያት የላቸውም። አሁን የገባኝ ነገር የኤርትራው መሪ ባሰቡት መንገድ እየሄዱ ነው ያሉት። ለማንኛውም እስኪ ያዝልቅላቸው፣ የመጨረሻውን እናያለን። ሌላው ምናልባት የ1997 ምርጫ ላይ ታዛቢ የሆኑት አና ጎሜዝ አንተ ከታገድክ ወይም ደግሞ መታገድ ከተነገረ በኋላ መደሰታቸውን ትዊት አድርገዋልና እሳቸው ለሰጡት አስተያየት ምላሽህ ምንድን ነው? አሁን አና ጎሜዝ ሀገሯ ፖርቹጋል ነው። ፖርቹጋል የአውሮፓ አፍሪካ ነው የሚባለው። አውሮፓ አፍሪካ የሆነችውን ሀገሯን ብታቃና ይሻላት። ኢትዮጵያን ለምን ለቀቅ አታረጋት? ሰው ለቀቅ አድርጋት ኢትዮጵያን። ይሄ ውስጥ ጉዳያችን ነው፣ እኛ እንፈታዋለን ብቻ ነው ልላት የምችለው። ህዝቡ በተሳሳተ መንገድ ተረድቶኛል ብለህ ታስባለህ ወይ ትገምታለህ? ሁለቱም ነገር አለ። ህዝቡ በትክክል ይገነዘበኛል ብዬ አስባለሁ። በተሳሳተ መንገድም የሚገነዘብበት ጊዜ ይኖራል። አማራ ክልል ያለውን ሁኔታ ማዝንበት ልንገርህ። ያለፉት 25 ዓመታት በኢትዮጵያ ውስጥ እንግዲህ መልከን የታገልኩት አማራ ክልል ነው። አማራ ክልል ለኔ ትልቅ ህዝብ ያለበት ክልል ነው። በጣም ትልቅ ነው። ወላጆቼ ከኤርትራ ነው የመጡት። ከኤርትራ መጥተው አማራ ክልል ነው የኖሩት። እኔ የተወለድኩት አማራ ክልል ነው። አፌን የፈታሁት በአማርኛ ነው። አማርኛ ከሆነ የሰው ልጅ ብሔራዊ ማንነት መገለጫ አማራ ነኝ። ወላጆቼ ከኤርትራ ቢመጡ አፌን የፈታሁት በአማርኛ ስለሆነ በ19 ዓመቴ ነው ትግርኛ የለመድኩት። እዛ ክልል ስኖር የማውቀው ክልል እጅግ በጣም ደግ፣ እጅግ በጣም አስተዋይ ህዝብ ነው ያለበት። በዘር መከፋፈል የለም። ባለፉት 25-27 ዓመታት አንድ ሰው ያልተፈናቀለበት የተፈናቀለበት ጊዜ አላውቅም። አማራ ክልል ሰው ተፈናቀለ ሲባል ሰምቼ አላውቅም። ኤክሴፕት 2009 ነው ለመጀመሪያ ጊዜ እዚህ ክልል ውስጥ ሰው ተፈናቀለ ሲባል ማውቀው። 25 ዓመታት የመጣውን ሁሉ አቅፎ ደግፎ የሚይዝ ክልል ነው። ይሄ ትልቅ ህዝብ ነው። ከዚህ ህዝብ ጋር መቼም ተጣልቼ እጣላለሁ ብዬ ላስብ አልችልም። ማንንም ተቀብሎ የሚያሳድር፣ የሚቀበል፣ የሚያስተናግድ ህዝብ ነው። ብዙ ክልል መፈናቀል ሲኖር መፈናቀል ማላይበት ክልል ነው የነበረው። አሁን አማራ ክልል ወጣቶች እንዲህ ሆነ እንደዛ ሆነ የሚባልበት ጊዜ መጥተናል። ይህንን መሪዎቹ እንዴት ነው ይህንን ህዝብ በማፈናቀል የሚታወቅ ታሪክ የሌለው ህዝብ ወደ አፈናቃይነት እየወሰዳችሁት ያላችሁት ተብሎ መጠየቅ አለባቸው። የእነሱ የስራ ውጤት ነው። እዛ ክልል አክቲቭሊ በመራንበት ጊዜ በትዕግስትና በማስተዋል የሚሄድ ካልቸር ያለው ህዝብ ይህንን አጠናክሮ ነው ሲቀጥል የቆየው። ይሄ የህዝብ ጥላቻ ስላለ የተለየ ነገር ስላለው ብዬ ልወስደው አልችልም። መሪዎቹ ስራቸውን እየሰሩ አይደለም። ስራቸውን እየሰሩ ስላልሆነ አቅጣጫ እያሳቱት ነው። ህዝብ የወጣት ጥያቄ መመለስ አልቻሉም። አንድ ነገር ልንገርህ፣ አማራ ክልል ለአቶ ገዱ ታህሳስ ላይ ነው የወጣቶችን ጥያቄ የምንመልስበትን ወረቀት አዘጋጅቼ የሰጠሁት። የወጣቶች ልማት ተሳትፎ እንዴት ይሆን የሚል ይህን ወረቀት ሸልፍ ላይ አስቀምጦታል። ስራ ላይ ያዋለው አይደለም።
ጉብዝና ካለው ይሄን ወረቀት ስራ ላይ ማዋል የነበረበት ለክርክርም ማቅረብ ነበረበት። ቢያንስ የወጣት ጥያቄ አፍነ ይሄን ወጣት ወደ ጦርነት ከሱዳን ጋር ከትግራይ ጋር ከአፋር ጋር አጋጨዋለሁ እያልክ የሚሄድ ነገር ጀግንነት ከሆነ እናየዋለን። ጀግንነት አይመስለኝም። መሪዎቹ ናቸው የተበላሹት፣ ህዝቡ አይደለም። ስለዚህ እኔ በህዝቡንም ቅሬታ የለኝም። መሪዎቹ አደገኛ አቅጣጫ ይዘዋል። ይሄ በጣም ጥሩ አይደለም እያስባለሁ። አሁን ባለው ኢትዮጵያ ሁኔታ ኢትዮጵያን ከባድ አደጋ ላይ የሚጥላት የአማራ ክልል አመራር ነው። በዚህ ክልል በግልጽ ነው መናገር የምፈልገው። የክልሉ አመራር አደገኛ አቅጣጫ ይዞ እየሄደ ነው ያለው። ህዝቡን ሰምቶ ጫና ማድረግ አለበት ብዬ አስባለሁ። ረገብ እንዲል ወደ ልማት እንዲወስደው በጥላቻ ላይ የተመሰረተ እንዳይሆን። ጸረ አማራ ስለተባልኩበት ነገር ልንገርህ። ኮንፈረንስ ላይ የቀረበልኝ ነው ነገር በሚያዝያ መጨረሻ ተደመቀ ጠቅላይ ሚኒስትር እንዲሆን አልታገልኩም። የአማራን ጥቅም አላስጠበቅኩም መባለው ደመቀ ጠቅላይ ሚኒስትር እንዲሆን ስላልታገልኩ ነው። 2004 መለስ ከሞተ በኋላ አቶ ደመቀን ጠቅላይ ሚኒስትር መሆን አለበት ብዬ ተከራክሬ ያለው በነበረኝ ሀሳብ መስጠት እድል 5 አመት ሰርቷል። አይቼዋለሁ። ለመጠቆም እድል አልነበረኝም። አልጠቆምኩም። ጥቆም የመጣው እሱ ነው። እኔ አላስመርጥም አልመርጥም፣ ግን አንድ ሰው አላስመረጥኩም ተብሎ ሰፊ ዘመቻ ነው ያለው። ሰፊ ህዝቡ ማወቅ ያለበት ይመስለኝ። እኔ በበኩሌ አገልግያለሁ። የመጣው ቢመጣ መሰራበት ሁኔታ ላይ አይደለም ያለው ነው። በዚህ ደረጃ የኔ ችግር አይደለም። ሌላ ላንሳል። ሌላ ጉዳይ ኮንፈረንሱ ላይ ጥላቻ መርዝ ነው፣ ህዝብ ለህዝብ ታጋጫላችሁ፣ አቁሙት ይሄን የጥላቻ ስብከት ብዬ ተናገርኩ። ለምን ይሄን ትላለህ ነው ባለው። እኔ በጥላቻ አጀንዳ ውስጥ ህዝብ ያጋጨው መኖር አልችልም። ሰላም ነው የሚባል ያለው፣ የእርቅ ዘመን ነው የሚባል ያለው። የእርቅ ዘመንም የጥላቻ ስብከት ይቁም ማለት የጥላቻ ስብከት ይቁም ስትል ጸረ አማራ ነህ የሚልህ ከሆነ ይሄ መሪ ስተተኛ ነው። there is something ኦድ የሆነ ነገር አለ። ለልጅ ጊዜና ትግል ይፈታዋል። በበኩሌ በብዙ ማአት ውስጥ ያለፍኩ ሰው ነኝና ብዙ የሚጨንቀኝ አይደለም። የኤፒ መግለጫ ላይ የልደቱን መንገድ እከተላለሁ የሚል ነገር እንደተናገር ከአንደብ ያለውና ከፖለቲካ ራስን ያገለልከው አኩርፈ ነው ሊባል ይችላል ማለት ነው። አሁን ከምትነግረኝ ነገር ተነስተን ዝም ብለህ እስከምን ነው ይኸውልህ እንግዲህ ሲያንዳንድ ነገር በንጽጽር ላሳይ። ኢህአዴግ አመራር መተካካት ብሎ አንድ ጀነሬሽን ያቶ ኃይለ ማርያም፣ አሁን ደግሞ የልጅ ልትለው የምትችለው የዶክተር አብይ ደረጃ 3 ጀነሬሽን ውስጥ አለፍ። ሶኛ ጀነሬሽን አያት ነው ከአመራር አኳያ ማለት ትችላለህ። እንደ አያቶች ራሱ ቆጥሮ ምን መክርበት እና በረታታበት ሁኔታ ሊኖር ይችላል። ከዛ አልፎ እኛ ፐርማነንትሊ መሪዎች ሆነን ልንቀጥል አንችልም። 3ኛ አዲስ ጀነሬሽን ጀምሯል። አሁን አመራሩ ከኤርትራ ጋር አነጣጥረን 50-60 አመት አንድ ሰው የሚመራበት ሀገር አይደለም ኤርትራ። እኛ ጋር አስረክበናል ጀነሬሽኖች። አስረክበን በሰላም ሪሶርስ ፐርሰን አድርጋችሁ ከተጠቀማችሁብን ተጠቀሙብን፣ ካልሆነ ቤታችን ቁጭ እንላለን ነው የምለው። አሁን ሁኔታውን ስታየው ዘመቻውንም ዳምኑም ሳይው ከነገሩ ከጨንገሩ ርቃ መኖር ትመርጣለህ። ልጁ ምን ብሎ ጠየቀኝ፣ በሚቀጥለው ምርጫ ለኃላፊነት ትወዳደራለህ ወይ አለኝ። አልወዳደርም፣ እስካሁን የመጣሁበት ከበቂ በላይ ነው፣ የልደቱን ሞዴል ነው ኮፒ ማደርገው ብዬ እንደቀልድ ነገርኩት። እሱን ነው ይዘው ወጣው። እኔን ኬዝ አክቲቭ ፖለቲከኛ ልሆን አልችልም እና ራሴ ልሆን ይችላል። እሺ ድርሰቱ ላይ ነህ ወይንስ ፖለቲካ ማማከር ስራ ወይንስ በግል ስራ መተዳደር? የቱ ጋር ነው አሁን ቀጣዩ የአቶ በረከት የህይወት ዕጣ ፈንታ የሚሆነው? ይኸውልህ አሁን የመጀመሪያ ስራዬ በዚህ ሀገር ውስጥ በየትኛውም ክልል በነጻነት መንቀሳቀስ መቻል ማረጋገጥ ነው። የመጨረሻ እድሜን ወይ ባህር ዳር ወይ ጎንደር አሳልፋለሁ ነበር ህልሜ። የትልቅ ከተማ ሰው አይደለሁም። በወክሌ ከቤቴ ቢሮ ብቻ ነው የምሄደው የምኖረው እና አነስ ባለች ከተማ መኖር ነበር የምፈልገው። አሁን የመንቀሳቀስ ነጻነቴም ተገድቧል። ያ ከተረጋገጠ ስራዬን እመርጣለሁ በነጻነት ማለት ነው። ምን እሰራለሁ የሚለው ነገር ማማከር ምናምን የሚባሉትን ነገሮች ግን አሁን ብዙ አልፈልጋቸውም። ገለል ብዬ መጽሐፍ ማነብበትና ምጽፍበት እድል ባገኝ እሱን ወደሱ ገባለሁ። ምን ዘፈን ልጋብዝህ ላንተ? ዘፈን የማን አለ? አለ ብዙ ዘፈን አለ። እንደው
ስሜትን ሊገልጽ የሚችል ወይም የምትወደው ዘፈን ካለ ምንም ችግር የለም። በዘፈን እኮ አንታማምኝ አለ። አይ አሁን ድንገት ስለያዝከኝ ነው እንጂ ነግሬህ ነበር። አንዱ ምረጥልኝ፣ ያሻህን ምረጥልኝ። ሰይፉላን ተልቀው ደግሞ ፖለቲካ እንዳይሆንና እንዳትጠጣለሽ። ችግር የለም። እንግዲህ አዲሱ መጽሐፍን በተመለከተ ያው ገበያ ላይ ብዙዎች እያነበቡት ነውና ከመጽሐፉ ተነስተን እንደው አንዳንድ ነገሮችን ላውራ ብዬ ነው። ያልተቋጩ ብዙ ነገሮች አሉ ማለት ባለፈው ስርዓት አሁን ሆኑ ተብለው የሚነገሩ የተለያዩ ነገሮችን ሳታይ አልቀርም። የሰብአዊ መብት አያያዙ፣ የባንዲራው ጉዳይ፣ የብሔር ብሔረሰቦች ጉዳይ በጣም ብዙ የተወሳሰቡ ነገሮች ያሉበት ሁኔታ ላይ ነው ያለነውና እንደው ለስንብት በዚህ ጉዳይ ላይ ምን ትላለህ? ይሄንን ነግረኸኝ እንሰነባበት። እኔ ባለው ሁኔታ እንግዲህ ብዙ ነገሮች አሉ። ይሄ ተንቀሳቃሽ ሀገር ነው። ፖለቲካው ይንቀሳቀሳል፣ ኢኮኖሚ ይንቀሳቀሳል፣ ማህበራዊ ጉዳዮች ይንቀሳቀሳሉ፣ ሰው ይንቀሳቀሳል፣ አስተሳሰብም እንደዚሁ። የተጣለው መሰረት ሳይ በጣም ጥሩ ነው። በዚህ መሰረት ላይ ሆነን ወደፊት መራመድ ይኖርብናል። ለውጥ የማያስፈልጉበት ጉዳዮች ምንድናቸው የሚለው ነገር መመካከር ይጠይቃል። ኢትዮጵያ የምትፈልገው ሁለት ነገር ነው ብዬ አስባለሁ። ለውጥም ትፈልጋለች፣ ኮንቲኒዩቲም ትፈልጋለች። ቼንጅ ኤንድ ኮንቲኒዩቲ ይሉታል። ለውጥ ብለህ ለውጥ የሌለበትን ነገር ብትለውጠው ያው ወደ ጉዳት ታመራለህ። ኮንቲኒዩቲ ብለህ መቀየር ያለበትን ነገር ሳትቀይረው ብትቀር እንቸገራለን። ሶ ቼንጅ ኤንድ ኮንቲኒዩቲ ነው የሚያስፈልገው። ግን የትኛው ነው መለወጥ ያለበት የትኛው ነው መቀጠል ያለበት የሚለው ጉዳይ ምክክር ይጠይቃል፣ ፓብሊክ ዲስካሽን ይጠይቃል። ዝም ብለህ አንዱ ተነስቶ አንዱ ክልል ተነስቶ ባንዲራን ቀይር፣ ይሄንን ቀይር፣ ያንን ቀይር ብቻ አይደለም። ለምን ከነ ምክንያት በምክንያታዊነት ይሄ መቀጠል አለበት። ምክንያቱም ጠቅማታል ሀገሪቱ፣ ይሄ ሀገሪቱን ጎድቷታል፣ የመቀየር አለበት መባል አለበት። አሁን ያለው ነገር ምንድነው? አንድ ኃላፊዎች እየተነሱ እንቀይራለን ነው። ኢቭን ፓርቲያቸውን ሳይወያዩ ነው እንቀይራለን የሚሉት። ፓርቲያቸው ይሄ ትክክል አይደለም። ይሄ አንድ ሰው አቋም አይደለም ሀገር እኮ የሚመራው። የፓርቲዎች አቋም ፓርቲው መክሮበት የፓርቲ አቋም ከሆነ በኋላ ነው ይቀየራል የሚባለው እንጂ ዝም ብለህ ብድግ ብለህ ይሄን እንቀይራለሁ የሚባል ነገር መኖር የለበትም። ከፓርቲው አልፎ ህብረተሰቡን መመካከር አለበት። በእኔ ግምት መጽሐፉ ላይ ክፍል 3 ያስቀመጥኳቸው ነገሮች ለውጥም ቀጣይነትም የሚያስፈልግባቸውን ኤሪያስ ያመለክታሉ። ለዚህ ነው እንትምለው እና ይሄን በየቦታው እየተነሳ ሰው እንገልሃለን እንገልህም ወዘተ ምናምን ትቶ በአጀንዳዎች መግጠም፣ በፍልስፍና መግጠም፣ በፖሊሲ ኢሹስ መግጠም ነው ተገቢ የሚሆነው። በዚህ ደረጃ አሁን የአማራ ክልል ማየው ነገር አይጥመኝም። አንድ የፖሊሲ ኢሹ የሚያነሳል የለም፣ በፖሊሲ ኢሹ የሚሞግት የለም፣ በፍልስፍና የሚሞግት የለም። ለዛ አይነቱ ብቃት የለም እና ወደዚህ ወደ መሰረታዊ ጉዳይ ገብተን እንናገር፣ ህዝቡም ይመካከር፣ ከህዝቡ ጋር ባለ ምክክር መቀየር ያለበት ይቀየር፣ የጠቀመን ነገር ካለ ደግሞ ይቀጥላል። እኔ በለውጥና በቀጣይነት ነው ማምነው እንጂ በለውጥ ብቻ አይደለም ማምነው። ለውጥም ቀጣይነትም ሁለቱም መሰረታዊ ናቸው ለሀገር ብዬ አስባለሁ። አቶ በረከት ስምኦን ከታዲያስ አዲስ ጋር ስላደረከው ቆይታ ከልብ ነው የምናመሰግንህ። እንግዲህ መልካም ቀን ብያለሁ። እሺ